ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመጠን በላይ እንቁላል እየበላችሁ መሆኑን የሚያሳዩ በርካታ ምልክቶችን በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን በፍጹም አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በቀን ስንት እንቁላልን ትመገባላችሁ? እስቲ በኮመንት ላይ አስፍሩልኝ። እንቁላል ከፍተኛ የተመጣጠነ ምግብ ይዘት አላቸው። በውስጣቸውም ሙሉ የሆነ ፕሮቲን፣ ኮሊን፣ ቫይታሚን ቢ12፣ ሴሊኒየም እናም ጤናማ ቅባቶች ይገኛሉ። ለአብዛኛዎቹ ጤናማ ሰዎች በቀን ከአንድ እስከ 3 እንቁላል መመገብ በአጠቃላይ ደህንነቱ እየተጠበቀ ነው። ነገር ግን ከመጠን በላይ መብላት በተለይም በየቀኑ ከፍተኛ መጠን ከሆነ እንደ ጤናችሁ ሁኔታ እንደ ጂን ወይም ደግሞ ጄኔቲክስ እና እንደ አጠቃላይ የአመጋገብ ስርዓታችሁ ችግርን ሊያስከትል ይችላል። ከመጠን በላይ እንቁላልን ስትመገቡ የሚታዩ አንዳንድ ማስጠንቀቂያ ምልክቶችን ልንገራችሁ። አንደኛ፣ የምግብ መፈጨት ምቾት ማጣት ነው። የሆድ መነፋት፣ ጋዝና የሆድ መክበድ። እንቁላል ከፍተኛ ፕሮቲንና ቅባት ስላለው ለመፈጨት ረጅም ጊዜን ይወስዳል። አንዳንድ ሰዎችም መጠነኛ የሆነ የእንቁላል አለመስማማት ሊኖራቸው ይችላል፣ ሙሉ የአለርጂ ችግር ባይሆንም። ምልክቶቹም እንቁላልን ከበላችሁ በኋላ ሆድ መንፋት፣ የሆድ ቁርጠት፣ ከፍተኛ የጋዝ መፈጠር፣ ለሰዓታት የሚቆይ የመክበድ ስሜት ይሰማችኋል። ምቾት የማይሰማችሁ ከሆነ በቀን ከ3 እስከ 4 እንቁላልን ወደ ከ1 እስከ 2 እንቁላል ቀንሱት። በዘይት ከመጥበስ ይልቅ ቀቅላችሁ ሞክሩ። እንቁላልን ደግሞ ከከባድ ዘይት ካላቸው ምግቦች ጋር አታቀላቅሉ። ሁለተኛ፣ የኮሌስትሮል መጠን መጨመር ነው። በአንዳንድ ሰዎች ላይ የእንቁላል አስኳል ኮሌስትሮልን ይዟል። ብዙ ሰዎች በጥሩ ሁኔታ ቢቋቋሙትም አንዳንዶች ግን ፈጣን ምላሽ ሰጪዎች ናቸው። ምልክቶቹም የደም ምርመራ ላይ የኤልዲኤል ወይም ደግሞ መጥፎ ኮሌስትሮል መጨመር እንዲሁም ትራይግሊሰራይድ መጨመር ሊኖር ይችላል። በምግብ ውስጥ የሚገኝ ኮሌስትሮል በሁሉም ሰው ላይ እኩል ተጽዕኖን አያሳድርም። ከፍተኛ የኮሌስትሮል መጠን ወይም የልብ በሽታ ካለባችሁ የእንቁላል አጠቃቀማችሁን ከጨመራችሁ በኋላ የደም ምርመራን አድርጉ። አስኳሉን ቀንሳችሁ የእንቁላል ነጩን ክፍል ብቻ ደግሞ በብዛት መመገብ ትችላላችሁ። ሶስተኛ፣ የሆድ ድርቀት ነው። እንቁላል ምንም አይነት ፋይበር የለውም። ብዙ እንቁላል እየበላችሁ ፍራፍሬዎችን፣ አትክልቶችን ወይም ጥራጥሬዎችን የምትቀንሱ ከሆነ የሆድ ድርቀት ሊከሰት ይችላል። ምልክቶቹም ደረቅ ሰገራ፣ መደበኛ ያልሆነ የሽንት ቤት ጉዞ እና ስታምጡ መቸገር። ሁልጊዜ እንቁላልን ከነዚህ ጋር አጣምራችሁ ተመገቡ። ከአትክልቶች ጋር፣ ከስፒናች፣ ከቲማቲም እና ከጎመን ጋር፣ ከጥራጥሬዎች ጋር፣ ከኦትስ፣ ከእንጀራ እናም ከቡናማ ሩዝ ጋር። በቂ የውሃ ፍጆታም ይኑራችሁ። ችግሩ እንቁላሉ ብቻ አይደለም፣ የፋይበር እጥረት እንጂ። አራተኛ፣ የክብደት መጨመር ነው። እንቁላል በንጥረ ነገር የበለጸገ ቢሆንም በካሎሪም ግን የበለጸገ ነው። በየቀኑ እነዚህን የምትመገቡ ከሆነ ከ4 እስከ 6 እንቁላል በዘይት ወይም በቅቤ የተጠበሰ ከዳቦ ከቋሊማ እናም ከጣፋጭ ሻይ ጋር ከተመገባችሁ ካሎሪው በፍጥነት ሊከማች ይችላል። ምልክቶቹም ቀስ በቀስ የክብደት መጨመር፣ የሆድ ስብ ወይም የቦርጭ መጨመርና ልብሶች መጥበብ ይኖራል። ክብደታችሁ ከጨመረ በቀን ከ1 እስከ 2 እንቁላል ወስኑ ወይም ቀንሱ። ከመጠን በላይ በሆነ ዘይት መጥበስን አቁሙ። የተቀነባበሩ የስጋ አይነቶችን ደግሞ አስወግዱ። አምስተኛ፣ የቆዳ ምላሾች ነው። ስሜታዊ ለሆኑ ሰዎች አንዳንድ አዋቂዎች መጠነኛ የእንቁላል ሴንሲቲቪቲ ሊኖራቸው ይችላል። ምልክቶቹም ብጉር መባባስ፣ የቆዳ ማሳከክ፣ ቀላል ሽፍታዎች፣
ኤግዜማ መነሳሳት። እንቁላል መቀነሳችሁን ተከትሎ ቆዳችሁ ከተሻሻለ ስሜታዊነት ሊኖርባችሁ ይችላል። ስድስተኛ የማቅለሽለሽ ስሜት ወይም የሰልፈር ሽታ ያለው ጋዝ ነው። እንቁላል አስኳል የሰልፈር ውህዶችን ይዟል። ከመጠን በላይ መብላት ደግሞ እነዚህን ሊያስከትል ይችላል። የበሰበሰ እንቁላል የሚሸት ጋዝ ወይም ደግሞ አየር፣ ማቅለሽለሽ፣ የአፍ ጠረን መበላሸት። ይህ በብዛት የሚከሰተው በየቀኑ ከፍተኛ መጠን ሲበላ፣ ከፍተኛ ስብ ካላቸው ምግቦች ጋር ሲደባለቅ ነው። ሰባተኛ ለአንዳንድ ሰዎች የሚኖረው ከፍተኛ አደጋ ነው። አንዳንድ ወገኖች እንግዲህ ከፍተኛ የእንቁላል አጠቃቀም ላይ ጥንቃቄ ማድረግ ይኖርባችኋል። እነዚህ ካለባችሁ ተጠንቀቁ። የልብ በሽታ ካለባችሁ፣ ቁጥጥር ያልተደረገበት የስኳር በሽታ ካለባችሁ፣ ከፍተኛ የኤልዲኤል ኮሌስትሮል ካለባችሁ፣ የሐሞት ከረጢት ችግሮች ካለባችሁ፣ እውነተኛ የእንቁላል አለርጂ ካለባችሁ። እነዚህ ግለሰቦች በየቀኑ ከፍተኛ መጠን ያለው እንቁላልን ከመመገባቸው በፊት ሐኪማቸውን ማማከር ይኖርባቸዋል። ስምንተኛ ከመጠን በላይ የመጥገብ ስሜትና የምግብ አይነት መቀነስ ነው። እንቁላል እነዚህን ምግቦችን የሚተካ ከሆነ ፍራፍሬዎችን፣ አትክልቶችን፣ ጥራጥሬዎችን እንደ ባቄላ እና አተር እና ሙሉ እህሎችን ከጊዜ በኋላ የንጥረ ነገር አለመመጣጠን ሊያጋጥማችሁ ይችላል። ጤና ማለት ሚዛናዊነት ነው። በአንድ ልዩ ምግብ ወይም ደግሞ ሱፐር ፉድ ላይ ብቻ መደገፍ አይደለም። ዘጠነኛ በስኳር ታማሚዎች ላይ የደም ስኳር መጨመር ነው። እንቁላል ከመጥፎ አመጋገብ ጋር ሲቀላቀል ማለት ነው። እንቁላል ራሱ ካርቦሃይድሬትስ የለውም። ነገር ግን ተደጋጋሚ የእንቁላል ምግቦች ከነዚህ ጋር ሲሆኑ ከነጭ ዳቦ፣ ከጣፋጭ ሻይ፣ ከተጠበሰ ድንች ጋር ከሆነ ከጊዜ በኋላ ኢንሱሊን ሬዚስታንስን ሊያባብሱ ይችላሉ። ችግሩ ብዙውን ጊዜ ውህደቱ እንጂ እንቁላሉ ብቻ አይደለም። አስረኛ የአለርጂ ምልክቶች ነው። ከባድ ማስጠንቀቂያ ነው። እውነተኛ የእንቁላል አለርጂ በአዋቂዎች ላይ ብዙም የተለመደ ባይሆንም ሊከሰት ግን ይችላል። ምልክቶቹም የከንፈር ማበጥ፣ ሽፍታ፣ የመተንፈስ ችግርና ከባድ የሆድ ህመም። ይህ ከተከሰተ በአስቸኳይ የሕክምና እርዳታን አግኙ። ታዲያ ስንት እንቁላል ነው በጣም ብዙ የሚባለው የሚለውን ልንገራችሁ። ለአብዛኛዎቹ ጤነኛ አዋቂዎች በቀን ከ1 እስከ 2 እንቁላል ደህንነቱ የተጠበቀ ነው። በቀን 3 እንቁላልም አጠቃላይ አመጋገባችሁ ሚዛናዊ ከሆነ ብዙውን ጊዜ ችግር የለውም። በቀን ከ4 እስከ 6 እንቁላልን ግን ለረጅም ጊዜ በአንዳንድ ሰዎች ላይ ችግር ሊፈጥር ይችላል። ይህ ደግሞ የሚወሰነው በጄኔቲክስ ወይም በዘር ውርስ፣ በኮሌስትሮል መጠናችሁ፣ በአጠቃላይ የአመጋገብ ጥራትና በእንቅስቃሴ ደረጃችሁ ላይ ነው። ታዲያ በየቀኑ እንቁላልን በከፍተኛ መጠን ከመመገብ ይልቅ የፕሮቲን ምንጮችን ቀያይሩ። እንቁላል፣ አሳ፣ ምስር፣ ሽምብራ፣ እርጎ እናም ዶሮ የምግብ ስብጥር ለረጅም ጊዜ ጤና ጥበቃ ያደርጋል። በአጠቃላይ እነዚህ ካጋጠማችሁ የምግብ መፈጨት ችግር፣ የኮሌስትሮል መጨመር፣ የቆዳ ችግሮች፣ የክብደት መጨመር፣ የሆድ ድርቀት ከ2 እስከ 3 ሳምንታት እንቁላልን መቀነስና ለውጦቹን መከታተል ያስፈልጋል። ሰውነታችሁ ምንጊዜም ቢሆን ምልክቶቹን ይሰጣችኋል። እናም በደንብ ማዳመጥ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።